جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ولا أدراك ميدبت بوتا برتوناو انداملتين بلن استنققن አይደለም እንተኛው يا خراوس ሲሆን سبحان الله والله عند تاريخ ልንገራችሁ አላበዛባችሁ سعيد بن المسيب رحمة الله عليه يعني سعيد بن المسيب أنتم يبالو اسلام كافراچو تابعي تلك عالم ناشي أبو هريرة رضي الله عنه يانغافون النبي صلى الله عليه وسلم صحابي ልጅን ያገቡት እንደ ሂጅራ አቆጣጠር 15ኛው ላይ ተወልደው እንደ ሂጅራ አቆጣጠር 94 ላይ ነው የሞቱት ዓሊም ጀሊል በልሳቸው ብዙ ሰሃቦች በህይወት ይያሉ እና አብዱላህ ኢብኑ መስዑድ እና አብዱላህ ኢብኑ ዑመር ሌሎች እነዚህ መስል ትልልቅ ሰሃቦች ይያሉ አብዱላህ ያኒ ሰዒድ ኢብኑ ሙሰይብ ታቢዒው ከታሲያኒ ከሰሃቦች በኋላ የመጡት ትልቅ አንጋፋ ፈትዋ ይሰጡ ነበር በል አብዱላህ ኢብኑ ዑመር አንዳንድ ጥያቄ ሲጠይቁና ግራ ሲገባቸው ለዛ ለተጠየቁት ነገር መልስ ሲያጡ እንደው አብዱላህ ኢብኑ ያኒ ሰዒድ ኢብኑ ሙሰይብ ጋሄዳችሁ ይሄንን ጥያቄ ጠይቁት ለምን መልካም ከሚባሉ ብዙ ሰዎች ጋር ተቀምጧልና እሳቸው ከማንበብ ከዒባዳ ብዛት አይናቸው ማለት ነው በጣም ታሞ ነበር እና በዛ ዘመን የነበሩ ዶክተሮች ለአይን መድሃኒት የሚሆነው ከከተማ ውጪ ወጥተ አረንጓዴ ነገር በማየት ራስህን አክም አሉት አረንጓዴ አላህ የፈጠረው ተፈጥሮ ለአይን ማለት ነው ጥሩ ነገር ነው ግን የአይናቸው ጉዳይና ዶክተሮች ያላቸው ነገር ሳይሆን ያሳሰባቸው ምን ነበር ያሉት كيف أصنع بشهود العتمة والصبح أني دكتوروች እንዳሉኝ ከተማለቅቄ አረንጓዴ ነገር የሚበዛበት ቦታ ሄጄ አረንጓዴ ነገር በማየት የተከመውን አይን ላጠናክርና ላክምበት የለቅቄያን ይሄድኩ እንደሆን የሰላተል ሱብህና ሰላተል ኢሻስ እንዴት አረጋዋለሁ አሉ ስለ ጤናችሁ አይደለም ስለ አይናችሁ አይደለም የተጨነቁት ኢሻን እንዴት አረጋዋለሁ ሱብህን እንዴት አረጋዋለሁ ይሄ ነበር ሲጨንቃቸው የነበረው ለዚህም ነው አላህ Subhanahu Wa Ta'ala እነዚህ መስሎች በቁርአኑ ማለት ነው አዳንቆ የተናገረው ሪጃሉን ብሎ የጠራቸው እነሱ ነው አላህ Subhanahu Wa Ta'ala እኛንም ከነሱ ያድርገን ስለዚህ ኢኽዋኒ صلاه الصبح እኔ ተናጋሪው እንዳልኳችሁ አንዳንዴ ያልፈኛል ግን ዘውታሪ አድርጎ ቤት መስገዱ ያ ትልቅ ስተት ነው አላህ ያግራልን ለሁላችንም በተለይ ሁሉ የሁሉ ቀን የሱብህ ሰላት ቢያመልጠን እንኳን የጁምዓ ሱብህ ሰላት ሁላችንም እንዳያመልጠን ለምን ነብዩ አለይሂ ሰላቱ ወሰለም አቡ ኑዐይም ኢማሙ በዛር ኢማሙ አህመድ كعبد الله بن عمر رضي الله عنه بزقب تحديث النبي عليه الصلاة والسلام من يلالو إن أفضل الصلوات عند الله صلاة الصبح في جماعة فصلاة الصبح في يوم الجمعة في جماعة بلاج يهونوت مالنو صلاتوج في يوم الجمعة بجمعة كان صلاة الصبح نوع النبي عليه الصلاة والسلام صلاة الصبح اليوم على انه تلك درجه له የሰላ የጁምዓ ሱብህ ሰላት ደግሞ ለየት ባለው መልኩ ነብዩ አለይሂ ሰላም ይሄንን ሐዲስ በመጥቀስ ለኛ ማለት ነው አስተምረውናል ሌላው እንኳን ቢያመልጠን የጁምዓ ቀን ሱብህ ማለት ነው ከመስጂድ መተን ለመስገድ እንሞክር ሌላ اخواني ሁለተኛ ይቅርታ ሰዓታችሁን እየወሰድኩ ነው አውቀዋል والله በጣም የሚያሳዝን ፈተና ላይ ያለን ሁላችንም በተለይ እኛ የምንሰራው ስራ ክብር ነው ሰርቶ ማምጣት መስጂድ ይረዳል ሰርቶ ማምጣት ሀገር ቤት ያለን ችግር ማለት ነው ይረዳል ሰርቶ ማምጣት ከሰው እጅ ማለት ነው አላቆ ራስን ችሎ መኖር ያደርጋል ሰርቶ ማግኘት ለተጠየቀው ነገር በአላህ Subhanahu Wa Ta'ala መንገድ ውስጥ ለመስጠት ማለት ነው ያግዛል ግን የሚገርመው አላህ ሁላችንም ማለት ነው አሁን ከመጣው
በሽታ ሁላችንንም ይጠብቀን والله ዛሬ የኛ ፈተና ምን እንደሆነ ታውቃላችሁ ኢቃም ሊል አንድ ረካዓ ኢቃም ሊል አንድ ደቂቃ ወይንም 2 ደቂቃ እየቀረው ሲጠራ ማለት ነው መስጂድ ለቀን ምን ሰዎች አለን አላህ ይጠብቀን ይሄ ነው ፈተና እንግዲህ አንድ ሰው ወደ አላህ Subhanahu Wa Ta'ala ቤት ከገባ በኋላ አንድ ሪያኒ ደቂቃና 2 ደቂቃ ለኢቃማ ሲቀር ቀኑን ሙሉ አልጠራልኝምና አሁን የጠራኝ ብሎ ሰላትን ትቶ መሄድ والله አላህ ይቀድረውና እምናሽከረከረው ማለት ነው ቆርቆሮ ይዘን የቆመን ሰላት ትተን ስንሄድ መንገድ ላይ የሚያጋጥመንን አናውቀው ርስቅ በአላህ እጅ ነው والله ሰዓት ካለው ትቶ መሄዱ ችግር የለውም ግን ኢቃም ሊል አንድ ደቂቃ 2 ደቂቃ ሲቀረው የአላህን ቤት ለቆ መሄድ ያስ ግብግብነት ነው እኔም ሰራው ስራ ስለሆነ ነብዩ አለይሂ ሰላም አንድማ አንተ ማለት ነው ለአላህ ብለ አንድ ነገር የተውከንዳን አላህ ከዛ ከተውከው ነገር የበለጠ ይተካልሃል አሉ ኢማሙ አህመድ በዘገቡት ሐዲስ ኢማሙ አልባኒ ረህመቱላሂ ዐለይሂ ሐዲሱ ማለት ነው ሰሂህ ነው አላ ሸርጥ ሙስሊም ብለውታል ስለዚህ መስጂድ ለቀን አንውጣ والله ርስቃችን መክቱብ ነው አላህና የኛ ሰዓት አንድ ላይ የመጣ እንደሆን ሁሌም መቅደም ያለበት ያአላህ ነው والله 24 ሰዓት ሰጥቶናል ከ24 ሰዓት ማለት ነው የተጠየቅነው 10 ደቂቃ ነው መተን እንድንሰግድ ያቺ 10 ደቂቃና የኔ ጉዳይ አንድ ላይ የመጣ እንደሆን መቅደም ያለበት ያቺ 10 ደቂቃ ያአላህ የሆነችው ሐቅ ናት ለዛም እኮ ነው والله ሰርተን በረካ የሚያጣው ያአላህን ካስቀደምነው ግን በቀን አባረን ከምናመጣው ያአላህን አስቀድመን መቶ ምን ሰራት والله በረከት አላት الله اخواني አኽራሩቅ አይደለችም እምናሽከረከረው ቆርቆሮ ወረንት የለውም እንደወጣለም ልንቀር እንችላለን ሬሳችን ብቻ ሊመለስ ይችላል ስለዚህ ኢባዳ አላህን እናክብረው አላህን እንውደደው ያአላህ ሰዓት ሲመጣና የኛ ሰዓት ሲመጣ አላህ ይህ ያንተ ሰዓት ነው አንተ ተቀበለኝ አበርታኝ ብለን ማን ለማንንም ሳንነግር ማንንም ሳናማክር ለሱ ሰተነው ማለት ነው አላህን እንገዛ አላህ Subhanahu Wa Ta'ala ኢባዳን እኔም ምጮ ኢኽዋኒ ነገ ሁላችንም አላህ ረህመት አርጎልን በስራችንም እንኳን ባንበቃ ተያይዘን ጀነት እንድገባ ነው ምጮ ሌላ አይደለም ሌላ አለ እንዴ ሁላችንም ነገ እንሄዳለን ቀድሞ የሚሄዱ አላህ ነው የሚያውቀው ግን የሚጠብቀን ቤት ጠባብ ነው ዛሬ የምታዩት መስጂድ ላይ ከናንተ ስቆ የሚጫወተው ሁላ እዛ ቤት ካደረሳችሁ በኋላ ለ2 ቀን ለ3 ቀን ከንፈሩን ሊመት ይችላል ምስኪን ያ ልጅ እንዴት አይነት ልጅ ነበረ ደግ ልጅ ልትባሉ ትችላላችሁ ያ በዱንያ ላይ ሰዎች ለናንተ የሚሏችሁ ነው ነገር ግን እዛች ጠባቤት ውስጥ ሌላ ነገር ሊገጥመን ይችላል አላህ ያቺን ቤት ያሳምርልን ግን ያቺን ቤት እንድታመር ምን ፈልግ ከሆነ ልፋቱ አሁን ነው ሁላችንም እንሄዳለን والله ሁላችንም እንሄዳለን አላህ Subhanahu Wa Ta'ala በኢባዳ ያበርታን ሰላተ ሱብህንም ከኔ ጨምሮ አላህ ያግራልን እስቲ ነንነየት ሁላችንም እቺ የዛሬዋን ሱብህ ኢንሻአላህ አላህ ያንተ ርዳይ ልክ ወንድሞቼን አግርተህላቸው ረተሃቸው መስጂድ መጥቶ እንደሚሰግዱላ እኔንም ወፍቀኝ ብለን እንተኛ ንያ ያማረ እንደውም ኢንሻአላህ ተዓላ የዛሬው ሱብህ ከመስጂድ እንቆመዋለን አላህ ይጠብቀን አላህ ያግዘን ሐላሉን ይስጠን ያ አላህ ሲመጣ የኔ የሚለውን እምናስቀር አላህ አድርገን ኦሮሞ ሲተረት ምን ይላል ከረቢ ፊ ከአቂለ ጉዱፌ ከአቂል ንዳበታ ይላል ያአቂልና ያ አላህ አንድ ላይ መጥቶ እንደውም ያአቂል ይቀራል አሉ ያ አላህ ነው የሚቀድመው
يا الله كم يسقدموا سوچ الله سبحانه وتعالى أرجن هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين